አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? ደህና ሰንብታችኋል? ከኔ ጋር አልሐምዱሊላህ ወለከል ሐምዱ ለከ ሽኩር። እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዙት ይበልልኝ። አላህ ሰላምና እዝነት በእናንተ ላይ ይሁን ብያለሁ። ውዶችዬ እንዴት ናችሁ? እንዴት ከረማችሁ? ሰሞኑን ቪዲዮ ሰርቼ አላውቅም። አይ አንዳንዴ ሊወርቅ ነው ያው አንዳንዴ ሲደብረን እንትን ሲላችሁ ብዙም እንትራችሁ ማለት ነው። ያው ቤት ውስጥ ስለሆንኩኝ ነው። ያው አንዳንዴ ጠፈሽ ሲያደርገኝ ቪዲዮ አልሰራም ማለት ነው። ቪዲዮ የምሰራው እንግዲህ አጥቼ አይደለም። አለኩላ እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በአዲስ ቪዲዮ በአዲስ እንትን ብቅ ብያለሁ ማለት ነው። ዛሬ የመጣሁበት ወደችዬ ዛሬ ላስቸግራችሁ ነው ማለት ነው። የእያንዳንዳችሁን የግላችሁን አስተያየት እንዲሰጡኝ ነው የምፈልገው ማለት ነው። ያው የእያንዳንዳችን የሴቶች የህይወት ታሪክ አለን ከኔ ጀምሮ ማለት ነው። ማናገረው ውስጣችን የተደበቀው ብዙ ነገሮች ሊኖሩ ይችላሉ። የእያንዳንዱ ማለት ነው። የእያንዳንዱ የመዳም ቅመም ታሪክ ቢወራ ቢተረክ ስንት ፊልም ይወጣው ነበር ማለት ነው። ምክንያቱም ያው መሰልሰል በሉ ተመሰልሰል የሚተናነስ አይነት አይደለም ማለት ነው ወዶችዬ። እና ምን ልላችሁ ፈልጌ ነው ዛሬ ባለ ታሪኳ እንደዚህ ትለናለች ማለት ነው። ያው ተወልዳ ያደገችው ወሎ ነው። ያው ወሎ ነው እንግዲህ አካባቢ መናገር አይጠበቅብኝም ማለት ነው። አስተማሪ ይሆናል የሚል ግምት ስላለኝ ነው። አንዳንዴ ከህይወት ተሞክሯችን ለሌሎች ብናካፍል ጥሩ ይሆናል ብዬ አስባለሁ ማለት ነው ወዶችዬ። አውቃለሁኝ ሶሻል ሚዲያ ስንወጣ ብዙ ነገሮች ታሪኮች አሉ እንሰማለን። እኔ ብዙ ታሪኮች እየሰማሁኝ ነው። አንዳንዶች በጣም በቃ የሚያጥነገንግ ታሪክ አለ። እውነቴ ነው። አንዳንዶች ደግሞ በጣም ተበዳይ፣ አንዳንዶች ደግሞ በዳይ የሆንም አለን ማለት ነው። ራሴን እንደ ንጹህ ማለት አይጠበቅብኝም። ምክንያቱም እኔም በዳይ ሊሆን ስለምችል ማለት ነው። ከበዳዮቹ አንዷ ሊሆን ስለምችል እህታችሁ ምን ትላለች? ያው ታሪኩ ስለ ትዳር ነው። ስለ ትዳር ነው። ምክር እንዲሰጧት ነው የምትፈልገው ማለት ነው እህታችን ወዶችዬ። አንዳንዴ ብዙ በህይወታችሁ የሚያጋጥማችሁ ነገር አለ። ህይወት አንዳንዴ እንትን ሙሉ አትሆንልንም ማለት ነው። ለምን ቢባል ሙሉም ሆና አታውቅም፣ ልትሆንም አትችልም። ይሄ ያንዳንዳችን የማናወራው የተደበቀ ሚስጥር ታሪክ ሊኖረን ይችላል። አለኩልሃን እህታችን ባለትዳር ነች። ባለትዳር ስላችሁ የምትኖረው ውጭ ሀገር ነው። ሳውዲ አረቢያ ላይ ነው። ሳውዲ አረቢያ ላይ ነው የምትኖረው። ስትኖር እንግዲህ ማግባት አይቀርምና አገባች። መቼም ትዳር አይቀርም። የሰው ልጅ ተገትሮ አይቀርም። ያማለ ማግባቱ አይቀርም ማለት ነው። መጋባት ጥሩ ነው። ምክንያቱም ተመቀመጥ ይሻላል ማላመጥ የሚባል አባባል አለ ማለት ነው። ከምንቀመጥ ትዳር ይዘን ተሰትረን የሚለው ነገር አለ። አንዳንዴ ለመሰተር ብለን የማናወጣው ጣጣ ውስጥ የምንገባ ሰዎች አሉ። ምክንያቱም ከራስ የዘርፍ አንጻር ነው እኔ የማወራው ማለት ነው። የዛችን አንቋሽሼ የኔ ንጹህ ነው ልል አልችልም። ምክንያቱም ብዙ ሴቶች በዳዮች ስለሆነ ማለት ነው። አለኩልሃል ወደ ገደለው ስገባ እህታችን ያገባው ሳውዲ አረቢያ ነው። አገር ሚስት አለው፣ እዚህ ሚስት ነበረው አለች። እንግዲህ ተዝነ የሚጀምረው ማለት ነው። የሀገር ሚስቱም አለች። ከዛ እዚህ የነበረችውን ፈቶ እኔን አገባኝ አለች። እንግዲህ ማለት ነው። እንግዲህ የመጀመሪያው ሀገር ናት። ሀገር ገብታለች። ከሀገር ለጥቃ ያገባት ነበረች። ሲኖር ተፋታ። ያችን ፈቶ እችኛቱን አገባ። አሁን ያለችውን ባታሪ ታሪኳን ማለት ነው። እችን አገባው። እችን አግብተው ሲኖሩ ምክንያቱም ያችን የፈታት በጣም ቅናተኛ ስለሆነች ነው። አንደኛዋ ሳኮን ሁለተኛዋ ሲሪየስ የሆነች ቅናተኛ ማለች። ምክንያቱም አንዳንድ ሰዎች ዝም ብለው የቅናት መንፈስ የሚባል ነገር አለባቸው። አታለው ያኔ ባላቸው እንኳን ባይሆን የፈቱት ባል እንኳን ቢሆን የምንጨረጨሩ ሴቶች አለን ማለት ነው። ያኔ ያችን ሴት በቃ መቀመጫ መኖሪያ የምናሳጣ ሴቶች አለን። ጥንቃቄ ሊገባን ይችላል። እና እህቴ አሁን ላይ አለች እህታችን አሁን ላይ ባሌ እችን ሁለተኛዋን ሶስታችሁንም ማስተዳደር እችላለሁኝ ልታረቃት ነው አላለች። የጅዳዋን ማለት ነው። እንግዲህ የሳውዲ አረቢያዋን ለማለት ፈልጌ ነው። ከዛ እንደዚህ ሲል ሙስተሂል እኔም ፍታኝና እሷን አግባ አልኩት እና እኔን ፍታኝ እንጂ ሙስተሂል መቀመጥ አልፈልግም እኔ። ምክንያቱም ይቺኛዋ እዚህ ያለችው በጣም ቀናተኛና በጣም ተሳዳቢ ናት። እኔ ከሷ ጋር መዋረምም ሆነ መጨቃጨቅ አልፈልግም
ብዬ ብለው ለሁላችሁንም ወዳችኋለሁ። ሁላችሁንም ነው እንጂ አንቺንም አልፈታም ይችኛይቱንም እመልሳለሁ ሙስተሂል ብሎ ግም አለ አለች። እኔ የግሌን አስተያየት ነው ልሰጣት የምችለው የሰጠኋትም እንደኔ አስተያየት አስባበት አቀዳበት ራሷ ጋር ብትማከር ብዬ አሰብኩ ማለት ነው። የእናንተ አስተሳሰብ ምን ይመስላችኋል? እሷ ፍችን ነው የምትፈልገው። ምክንያቱም ከዚችኛይቱ ጋር አበደን ልንስማማ አንችልም ነው እያለች ያለችው። ምክንያቱም እርግጥ የኛ በሻ 3 ያስተዳድራል ማለት አይደለም እዛ ሀገር ላይ ስላለች ነው እንጂ ኢትዮጵያ አሁን ገብተው 3ቱንም አሚራቸውን አስተካክለው እንደገናም ደግሞ ቤት ወጫቸውን አስተካክለው ያስተዳድራቸዋል ማለት አይደለም። ያ የታወቀ ነው። አብዛኞቹ ያው ለመሰተር አለ አይደለ። እንደገና ደግሞ እዛ ሀገር ላይ ነው ኢትዮጵያ ምን ሙሉ ለሙሉ ያስተዳድረናል ብለን የምንቀርበው ወንድ ያለ ብዬ አልገምትም። ምክንያቱም የለም አያስተዳድርም አበደን። ምክንያቱም አብዛኛዋን ሴት እሱን ታስተዳድረዋለች እንጂ ወንድየው የሚያስተዳድረው ከመቶ ኤምኬን 5 ሰው ቢኖር ነው። እኔ እንደዛ ነው የማስበው። አብዛኛውን የሴት ጡረተኛ ነው ወንዱ ማለት ነው። የሴት ጡረተኛ ነው አብዛኛውን ያለው። ምክንያቱም ሴቷ አሁን ቢላ አለኪ አንቺ ስራ ብትፈቺ በጣም ነው የሚማረረው። ስራ ከሌለሽ የሆነ የሚማረረው ነገር አለ፣ የሚበሰጫጨው ነገር አለ። በቃ ይሄን ላግዝሽ አይልሽም። እሱ ስራ ቢፈታሳ አብሽር የኔ ባል ይሄ ለጫማ ይሄ ለእንትልህ እንኳን ብላ ሰጥተው በገዛ ቤቷ ሌላ ሴት ይዞባት የሚመጣው እንዳለ እና ሌላቸው የፈለኩት ለምንድን ነው እዛ ሀገር ላይ በጣም ከባድ ነው። አሁን 2 ሴቶችን አንድ ላይ መያዝ ከባድ ነው። እንደገና ደግሞ የኢትዮጵያ ያለችው እየጠበቀችው ነው። ኢትዮጵያም ያለችው እየጠበቀችው ነው። እዛ ሲሄድ አሁን ለ3ቱም እንዴት ነው የሚሆነው? እኔ እንጃ በጣም ይከብዳል። በዚህ ኑሮ ያው ሴቶች በራሳቸው ይተዳደራሉ የሚለውን ግምት ስለያዘ ይመስለኛል ይሄ ወንድ እንዴ አስተሳሰብ ተወጇለሽ ስላት አዎ ወደዋለሁ አለች። የምትወጁ ከሆነ እንግዲህ እስካሁን ኑረሻል፣ ስንት አመታችሁ ቆይታችኋል። ስለዚህ ሶብር አድርገሽ የሚሆነው ዝም ብለሽ ተመልከች። ህይወትሽ ላይ እዛው ላይ ተቀምጠሽ ለምን ፍች አትጠይቂ? የምትወጁ ከሆነ ታገሽና ከዚህኛይቱ ጋር የሚያገናኛችሁ ነገር እስከሌለ ድረስ አንድ ቤት እስካልሆናችሁ ድረስ ትዳርሽን አትፍቺ፣ ፍታኛ አትበይው። ጠንክሬ ነው ያልኳት። ምክንያቱም እወደዋለሁ ብላለች። አንዳንዴ የምንወዳቸውን ሰዎች ለማጣት በጣም ይከብደናል። ከባድም ነው ለመወሰንም በጣም ከባድ ነው ማለት ነው። ስለዚህ ማትወደው ቢሆን ችግር የለውም። ቶሎ ይቆርጣል። ማትወድ ሰው ጋራ ልባችሁን ቶሎ ይቆርጣል። ያገባችሁ እስካይመስላችሁ ድረስ ማለት ነው። የመቁረጡ ሁኔታ በጣም ውስን ነው። አይከፋም። ታሱ መውጣታችሁን ራሱ እስከምረሱት ድረስ ማለት ነው። ማግባታችሁን እስከምረሱት ድረስ ነው። ማትወዱት ሰው ጋር እንትን ተቆያችሁ። እቺ ግን ወደዋለሁ። ስለዚህ ምን ላድርግ ነው ያለችው ማለት ነው። ወዶችዬ በተቻላችሁ አቅም እስቲ ለዚች ለህታችን ምን አስተያየት አላችሁ? አለም ደግሞ እንግዲህ ወደፊት ለአንድም ለሁለትም ለሶስትም ያላችሁ ወይም የተዘጋጃችሁስ ምን ትላላችሁ? እኔ ለሁላችሁም ነው ይሄን አስተያየት እንዲሰጧት የምፈልገው። ኮሜንት ላይ አሳውቁን ማለት ነው። እህታችን አሁን የተምታታ ህይወት ላይ ነው ያለችው። ፍታይ ነው እሷ እያለች ያለችው። እኔ ደግሞ ማንንም አታማክሪ፣ ልብሽን ብቻ አማክረሽ ልብሽ የሚለውን አዳምጪ። በኋላ ላይ ይሄን ባረገው ኑሮ ይሄን ባላረገው ኑሮ ይሄን አይሆንም ነበር ብለሽ ከምትጸጸቺ አሁን ከልብሽ ሆነሽ ፈክረሽ ተልብሽ ሆነሽ ራስሽን አዳምጠሽ ከራስሽ ጋራ ወስኝ ብያታለሁ ማለት ነው። ይሄ የኔ አስተያየት ነው። የእናንተን አስተያየት ደግሞ ትጠብቃለች። አላህ ሰላምና እዝነት እናንተ ላይ ይሁን። አላህ ይጠብቃችሁ። ሼር፣ ሰብስክራይብ እያደረጋችሁ አስተያየታችሁን እጠብቃለሁ ማለት ነው። ወዶችዬ ሰላማችሁ ብዙ ይበልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሰላማ